ሰላም ጤና ይስጥልኝ ተማሪዎች እንዲሁም የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ዛሬ ደግሞ ኢኮኖሚክስ ግሬድ 12 አክቲቪቲ 6.4 የተሰጠውን አክቲቪቲ በጋራ እንሰራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉት በዚህ አጋጣሚ ጠይቃችኋለሁ። አሁን ቀጥታ ጥያቄዎቹን ወደ መስራት እንገባለን። እንግዲህ አክቲቪቲ 6.4 የተሰጠው ጥያቄ አንዱ ኤክስፕሌን ዘ ኮንሲኩዌንስ ኦፍ ዲክላይን ኢን ውሜንስ ኢኮኖሚክ ስታተስ የሚል ጥያቄ ነው የተሰጠው። ብሪፍሊ ማብራራት ነው የሚጠበቅባችሁ ይህን። ስለዚህ አኮርዲንግ ቱ ዮር ቴክስት ቡክ በመጽሐፍታችሁ ላይ እንደተቀመጠው ማለት ነው ዲክላይን ኢን ውሜንስ ሪላቲቭ ኦር አብሶሉት ኢኮኖሚክ ስታተስ ሃዝ ቦዝ ኢቲካል ኤንድ ሎንግ ተርም ኢኮኖሚክ ኢምፕሊኬሽን ነው የሚለው። The consequences are severe not only for women themselves but the entire society and future generation. የኮንስኩዌንስ በጣም ሲቪየር ነው፣ በጣም አደገኛ ነው። ለሴቶች ብቻ አይደለም እንደ ማህበረሰብ እና ለወደፊቱም ትውልድ ፊውቸር ጄኔሬሽን በሚል ነው የተቀመጠው። ስለዚህ በውሜንስ ሪላቲቭ ኦር አብሶሉት ኢኮኖሚክ ስታተስ በኢቲካል እና ሎንግ ተርም ኢኮኖሚክ ኢምፕሊኬሽን ያለውን በተገቢ መንገድ ማየት ይጠበቃል። ሜን ኮንሲኩዌንሱ ውጤቱ ምንድን ነው ብለን ስናይ ፌለር ኦፍ ዲቨሎፕመንት ጎልስ ኢቲካል ኮንሲኩዌንስ ነው። ዲቨሎፕመንት ጎል ብለን ያስቀመጥ ነው ዓለም አቀፍ ኤስዲጂ ጎልስ ያልናቸው አክቲቪቲ 6.3 ላይ የተመለከትናቸው ማለት ነው። እነዛ ግቦች ፌል ያደርጋል፣ ይወድቃል ማለት ነው። ኢቲካል ኮንሲኩዌንስ ነው ይሄ። ኤኒ ፕሮሰስ ኦፍ ግሮዝ ዛት ፌልስ ቱ ኢምፕሩቭ the welfare of the people's experience the greatest hardship women and children has failed to accomplish one of the principal goals of development. It is an ethical failure as development should aim to improve the lives of the most vulnerable. ተጋላጭ የሆኑ የህብረተሰብ ክፍሎች ናቸው። ያ ግብ ደግሞ አልተሳካም ማለት በተለይ ደግሞ ልምድ እየሆነ የሚሄደው እና ሃርድሺፕ በተለይ ሴቶች እና ለህፃናት ከባድ እየሆነ ይመጣል የሚል ነው። ሌላው የምንመለከተው ስሎወር ሎንግ ተርም ኢኮኖሚ ግሮዝ ነው። የረጅም ጊዜ ኢኮኖሚ የምጣኔ ሀብት እድገታቸው የሴቶች ማለት ነው ስሎው ዘገምተኛ ነው የሚሆነው። ይሄ ኢኮኖሚክ ኮንሲኩዌንስ ነው። ይህን ስንመለከት ዘ ሎው ስታተስ ኦፍ ውሜን ኢን ዘ ሎንግ ረን ኢዝ ላይክ ቱ ትራንስሌት ኢንቱ ስሎ ሬት ኦፍ ኢኮኖሚ ግሮዝ ነው። ስለዚህ ሬት ኦፍ ኢኮኖሚ ግሮዙ እንዲሻሻል ነበር የሚፈለገው፣ ግን በሴቶች ላይ በሚደርሰው ባልተሻሻለ ነገር ሁሉ ኢኮኖሚ ግሮዙ ደካማ ዘገምተኛ ይሆናል ማለት ነው። ወይም ዊሜንስ አር ማርጂናላይዝድ የሚደረጉ ከሆነ ላርጅ ፖርሽን ኦፍ ዘ ፖፑሌሽን ኢዝ አንኤብል ቱ ኮንትሪቢዩት ፉሊ ቱ ዘ ኢኮኖሚ። ሴቶችን በተገቢ መንገድ ማያይ ከሆነ ኢኮኖሚው እና ሰስተናብል ዲቨሎፕመንት ጎልስ በተቀመጠው መንገድ የማይሄድ ከሆነ ስለዚህ ላርጅ ፖርሽን የሚሸፍኑ ሴቶች ኢቨን ጭምር ስለሆኑ ለኢኮኖሚ የሚያበረክቱት አስተዋጽኦ ራሱ ምንድነው የሚሆነው? ማበርከት አይችሉም ማለት ነው። ዚስ ታለንትስ አይዲያስ ኤንድ ላበር አር አንደር ዩቲላይዝድ። ሴቶች ያላቸውን ታለንት እና አይዲያ ሀሳብ ማለት ነው እንዲሁም ጉልበት በጥቅም ላይ ካልዋለ ስሎ ሬት ኦፍ ኢኮኖሚ ግሮዝ በእነሱም እንደ ሀገርም ይህን ሊፈጥር ይችላል ማለት ነው። ሶስተኛው ሬዲዩስድ ኢንቨስትመንት ኢን ሁማን ካፒታል ነው። the benefits of current investment in human capital like education and health are more likely to be passed on the future generation if women are successful integrated into the growth process. ሴቶች በዚህ ሂደት ውስጥ ካልተካተቱበት ኢንቨስትመንት ኢን ሁማን ካፒታል ይቀንሳል ማለት ነው። when women's economic status declines የምጣኔ ሀብት ስታትሳቸው ደረጃቸው እየቀነሰ ወይም እየወረደ ተመጣ they have less control over household income። በቤት ውስጥ ያለውን የገቢ ሁኔታ ኮንትሮል ለማድረግ መቆጣጠር አይችሉም። ስተዲስ ጥናቶች እንደሚያሳዩት ማለት ነው show that women are more likely to spend their income on family, nutrition, health and education። ብዙ ጊዜ ሴቶች የሚያገኙትን ገቢ ወይም እንደ ቤተሰብ የተገኘውን ገቢ ለምግብ፣ ለጤናና ለትምህርት በመዋል የሚታወቁ ናቸው ማለት ነው። A decline in their income means less investment in children, perpetuating cycle of poverty. Perpetuating of poverty and inequality ሌላኛው ነው።
A decline in women's economic status reinforces existing inequality. Women with lower income have less bargaining power within the household and less access to resource, credit, land, and education. የሴቶች በኢኮኖሚ ስታተሳቸው እየቀነሰ መምጣት እና ኤግዚስቲንግ ኢኒኳሊቲ ወይም ደግሞ ባሉበት ደረጃ ላይ ኢፍትሐዊነት ካለ ማለት ነው ውሜን ዊዝ ሎወር ኢንካም ሃቭ ሌስ ባርጌኒንግ ፓወር ይኖራል ማለት ነው። This leads to higher poverty rates among female-headed households and makes it harder for families to escape poverty. አምስተኛው ኔጌቲቭ ኢምፓክት ኦን ኒውትሪሽን የፋሚሊ ሄልዝ ነው። ከምግብና ከጤና ጋር ከቤተሰብ ጤና ጋር ተያይዞ አሉታዊ ተጽዕኖ ይፈጠራል። ይህም የሴቶች ኢንካም ፎል ሲያደርግ ዳይሬክትሊ ኔጌቲቭ ኢምፓክት ነው ያለው ከኒውትሪሽን ከጤና ጋር ማለት ነው። ስለዚህ በጥቅሉ እነዚህን መመልከት ትችላላችሁ። መጽሐፍታችሁን አንባችሁ ሌላም ተመልክታችሁ መጨመር ትችላላችሁ። ለዛሬ በዚህ ይበቃናል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።